ከኢኮኖሚ አንጻር ግብርና ከፍተኛ ድርሻ አለው። የአፈርና ውሃ ጥበቃ ስራ የሚያስገኘው ጠቀሜታ እንዲሁ የጎላ ያደርገዋል። በሲዳማ ክልል በሰሜናዊ ሲዳማ ዞን በሸበዲኖ ወረዳ በፉራ ቀበሌ የተቀናጀ የተፋሰስ ልማት ስራ በይፋ የማስጀመሪያ ፕሮግራም ተካሂዷል። ከዚህ ቀደም የባህር ዛፍ ችግኝን ለመጠቀም ዓመታትን ያስጠብቃቸው እንደነበረ አርሶ አደር ሙሴ በትሹ ገልጸው በቡና በመተካታቸው የተሻለ ገቢ ማግኘታቸውን ይናገራሉ። ከዚህ በፊት ባህር ዛፍ ተጎጂ ነው። ባህር ዛፉን ለመጠቀም 5 ዓመት እንቆያለን ለአንድ ለመጠቀም። አሁን ደግሞ ያ ጉዳቱ ስለ ከሰተን በሱ ተማክረን ጉዳቱንም አውቀን አሁን ነቅልን ቡናው ተክለናል። የተፋሰስ ስራ ሲሰራ ያለ ቦታ የተተከሉ ባህር ዛፎች በአግባቡ ተነቅሎ በተዘጋጁ ጉድጓዶች አዲስ የቡና ችግኝ እንደሚተከል የጠቆሙት የሸበዲኖ ወረዳ እርሻና ተፈጥሮ ሀብት ልማት ጽሕፈት ቤት ኃላፊ አቶ እንድሪያስ ለገሰ ናቸው። የተቀናጀ የተፋሰስ ልማት ከግብርናው የሚገኘውን ምርትና ኢኮኖሚ ለመጨመር ትልቅ አስተዋጽኦ ስላለው ዘንድሮም እንግዲህ ይህንን ስራ በይፋ ስናስጀምር ወረዳችን በቡና የሚታወቅ ወረዳ ነው። ከ10 ሺህና ከዛ በላይ የሚሆን የቡና የተያዘ መሬት አለ። ስለዚህ በቡና ውስጥ የሚሰሩ የተለያዩ ትናንሽ ስትራክቸሮችንም ጭምር የምንሰራበት ያረጁ ቡናዎች የሚታደሱበት በተለይ ጉንዳላ ነቀላ ከዚህ ጋር ያይዘን እንሄዳለን። ስለዚህ የተፋሰሱን ስራ ሲንሰራ ያለ ቦታ የተተከሉ ባህር ዛፎች በአግባቡ ተነቅሎ ጉድጓድ ተዘጋጅቶ መሀዚያ ላይ የአዲስ ቡና የሚተከልበት ሁኔታ ነው የሚኖረው። ከዚህ ጋር ያያዝነው የምንሰራው የተለያዩ የቡና ፓኬጆች ማሻሻያዎች በተለይ የኮምፖስት ዝግጅትም አብሮ ከዚህ ተግባር ጋር ነው የሚሄደው። ባለፉት 6 ዓመታት በወረዳው የመጣውን ለውጥ ህዝቡ ተገንዝቦ የተቀናጀ የተፋሰስ ልማት ስራ በደንብ ገብቶት እንዲሰራ መነሻ መሆን ይችላል ያሉት የሸበዲኖ ወረዳ ዋና አስተዳዳሪ አቶ ኤልያስ አየለ ናቸው። እንደ ወረዳችን በተፋሰስ ልማት ወደ 23 ንዑስ ተፋሰሶች ተመርጠዋል። ዲዛይን ጥናት ስራ ተሰርተዋል። የሰው ጉልበት ተለይቷል። ወደ 72000 የሚሆን ህዝብ በዚህ በ30 ቀን ውስጥ ይሳተፋል ተብሎ ነው የሚጠበቀው። በዚህ በ30 ቀን ውስጥ ወደ 850 ሄክታር በባህር ዛፍ የተሸፈነውን ወደ ቡና ወደ ፍራፍሬ ባህር ዛፍን የማንሳት ስራ እንሰራለን። ዳገታማ የሆኑ መሬቶች ላይ እርከኖችን መቆፈር፣ ባህር ዛፍን በስፋት መንቀል፣ ለቡናና ለፍራፍሬ ተከላ የሚሆኑ ጉድጓዶችን ማዘጋጀት የተፋሰስ ልማት የትኩረት አቅጣጫ መሆኑን ዋና አስተዳዳሪው የተናገሩት በዚህ ተፋሰስ ትኩረት ከምናደርጋቸው ዋና ተግባራት አንደኛው የተለያዩ ዳገታማ በሆኑ መሬቶች ላይ እርከኖችን የመቆፈር፣ ሁለተኛው ባህር ዛፍን በስፋት የመንቀል ወደ 850 ሄክታር የሚሆን ባህር ዛፍ የመንቀል፣ ሶስተኛው ደግሞ ለቡናና ለፍራፍሬ ተከላ የሚሆን 1.7 ሚሊዮን ጉድጓዶችን የመቆፈር፣ ለእያንዳንዱ አርሶ አደር ስታንዳርዱን የጠበቀ ቨርሚ ኮምፖስቶችን በክላስተር የመስራት ስራ የቡና ችግኝ፣ የፍራፍሬ ችግኝ፣ የጥምር ደን ችግኝ በ5 በመንግስት ችግኝ ጣቢያና በግል አርሶ አደሮች ችግኝ ጣቢያ የተዘጋጁ ችግኞች አሉና ይሄን ስራ ዑደቱን በጠበቀ መልኩ ሳይንሳዊ ዑደቱን በጠበቀ መልኩ ሰርተን ህዝባችን ተጠቃሚ የማድረግ ድህነትን የመቀነስ ብልጽግናን የማረጋገጥ ስራ በጣም ትኩረት ሰጥተን በ30 ቀን ውስጥ አርሶ አደራችን ነፃ ጉልበቱን ሰጥቶ በጋራ የሚሰራውን ሰርቶ በወል የሚሰራውን ማጠናክሮ የ100 ቀን እቅድም አውጥተን በዚህ በ100 ቀን እቅድ ውስጥ የተፋሰስ ስራዎችንም አካተን የምንሰራበት ሂደት መኖሩን ለማንሳት ነው። በ100 ቀን እቅድ ውስጥ ምርትና ምርታማነትን ለማሳደግ የእንስሳት እርባታ እንዲሁም የግብርና ስራዎችን ትኩረት ተደርጎ እየተሰራ መሆኑን የጠቆሙት የሲዳማ ክልል ርዕሰ መስተዳደር የመሰረተ ልማት አማካሪ አቶ እንዳሻው እስራኤል ናቸው። ምርትና ምርታማነትን ለማሳደግ የእንስሳት እርባታውን፣ የንብ እርባታ፣ ዶሮ እርባታ፣ ሌሎችም የግብርና ስራዎችን የእቅዱ አካል ተደርጓል። በተመሳሳይ ስራ እድል ከመፍጠር አንጻር ተጀማምሮ የቆሙ ፕሮጀክቶችን ከመጨረስና የመንገድ ልማት ስራዎች በዝርዝር በእቅዱ ውስጥ ተካቷል። ዛሬ የጀመርነው የተፋሰስ ልማት ስራ የዚህ የ100 ቀን እቅድ አካል ተደርጎ የተወሰደ ስራ ነው።